የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 22 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 22 ቀን 2402 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም በትላንትናው ዕለት ጀምረነው የነበረውንና ከአቶ አንተነህ ብርሃኔ ጋር ያደረግነውን ቃለ ምልልስ ሁለተኛውንና የመጨረሻውን ክፍል እናሰማለን። በመጨረሻም በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ከወያኔ ጋር እንሰራለን የሚሉ የፋኖ ታጋዮች ጉዳይ ለሁሉም ጥያቄ ሆኖ ቢሰነብትም በወያኔ ስራ አስፈጻሚዎች በኩል የጥላቻ ቅስቀሳቸውን ቀጥለዋል። ፈትለ ወርቅ የተባለች የወያኔ ነባር የስራ አስፈጻሚ ተጣማሪ ስለተባሉት ኃይሎች የተናገረችው አመልጧት አይደለም የሚሉ ግርምትን የሚፈጥሩም ያሉ ሲሆን ግዴታ አድርጋ ነው የምትወስደው የተባለ ሲሆን እሷ ብቻ ሳትሆን ሌሎች የወያኔ አመራሮችም ጸረ አማራ የሆነ ቅስቀሳቸውን ቀጥለዋል። በአንድ በኩል ተጣመርን እያሉ በሌላ በኩል የርስት ጉዳይ የሚያነሱት በማሰልጠኛቸው አሁንም ጸረ አማራ ቅስቀሳ የሚያደርጉት መነሻቸው ይኸው ትርክት ስለሆነ መሆኑም ታውቋል። የእድሜ ዘመን ዓላማቸው ሲሆን ወያኔ ጸረ አማራ ትርክቱን ዓላማውን ካቆመ የሚፈርስ ስለሚመስለው ሌላ መሰረት ስለሌለው ሁሌም የአማራን ጥላቻ መሰረት በማድረግ ትግሉን እያነቃነቀ ይገኛል። አይደለም ተጣመርን የሚሉ አካላት ለመጣመር ያሰቡት እንኳን ስትሄድ ያናቀፈ ድንጋይ ስትመለስ ከደገመ ድንጋይ አንተን እንዲሉ ትላንትና የአማራን ከስር መሰረቱ ስትጨፈጭፍ ስታመክንና ስትገድል የኖረች ወያኔን ደግሞ ከእርሷ ጋር ጥምረት ለመፍጠር ማሰብ ሞኝነት ነው ተብሏል። በስልጣን በነበሩበት ወቅትም ሆነ አሁን ለሚዲያ ፍጆታ ጥምረት እንፈልጋለን በሚሉበት ወቅት አንድም የወያኔ አመራር አማራን ጥላት ያልንበት ማኒፌስቶ ስህተት ነው ብሎ እንደማያውቅና እንደዚህ የሚባል ማኒፌስቶ አልነበረም ብለውም አይክዱም። ምክንያቱም ትርክቱን ያምኑበታል፣ ይፈልጉታል፣ ለመቀስቀሻነትም ይጠቀሙበታል። ፈትለ ወርቅ የተባለች የወያኔ ቅጥረኛ ትላንት ብቅ ብላ እንኳን ከነዚህ ጋር አንድ ዓላማ ከነበረን ኢህአዴግም ጋርን ተካክደናል ስትል አምናበት መሆኑ ነው። እነሱ መሰረታችን ነው ለሚሉት ደጋፊያችን ማኒፌስቶአቸውን መሰረት ያደረገው ትርክት ሲሰበክለት በዛ መሰረት ሲቀሰቅሱበት የዋሉ ሲሆን በትግረኛ ቀነጫጭበውም ሆነ ሙሉውን እንደውም ቢናገሩት አመልጧቸው አይደለም። መሰረቱ ጸረ አማራ ትርክታቸው ሲሆን ለሚያስቡት ደጋፊያቸው በዛ ልክ መንገር ስለሚፈልጉ የካቲት 11ን ሲያከብሩ የወያኔ ምስረታ ትግል የሚሉት የሚያከብሩት ግን ጸረ አማራ መሰረታቸው እንደሆነ እየተናገሩ ነው። ይህን አሁንም በየመድረኩ የሚተርኩት እንኳን እንከካዳለን መጨረሻ ላይ እንገጥማቸዋለን የሚሉትን ይቅርና አማራ ደመኛ ጥላቱ ነው የሚሉትን ትርክት በየቀኑ ይደጋግማሉ። ይህ በአማራ ጥላቻ የበታችነት ስሜት የተመሰረተ ወያኔ እንዲህ ያለም አብሬህ እሰራለሁ የሚለው ካገኘ ደግሞ የሚጠላውን አማራ ያንበረከካል ያህል ደስታ ወደር ስለማይኖረው እነ ፈትለ ወርቅ አሁን የሚናገሩትን ሌላውም ሲናገሩ የበታችነት ስሜታቸውን የሚያክምላቸው ስለሚመስላቸው በደስታ የሚያደርጉት እንጂ አመልጧቸው አይደለም። አብራቸው የሄድክ ሲመስልህ የኖሩበትን ጥላቻ ይነግረዋል። አብራቸው ሄዳለው እያልክም የራሳቸውን ደጋፊ ስላንተ የሚነግሩት ሲመሰረቱ በያዙት አቋም መሰረት ሲሆን ይህ ጥንት የነበረ አሁንም የሚኖር የወያኔ የመጀመሪያም የመጨረሻ ማኒፌስቶ ጸረ አማራ ትርክት ተጠናክሮ ስለሚቀጥል ከወዲሁ የአማራ ፋኖች ከወያኔ ወይም ከአጋር አካላት ጋር አንድ እንሆናለን የሚለው ሐሳብ ውድቅ እንደሚሆንና ዓላማና ረባና ቢስ እንደሆነ ሊታወቅ እንደሚገባው መልእክት ተላልፏል።
ደመቀ ዘውዱ የተባለ የቀድሞ የወያኔ ታጋይ ዛሬ የብልጽግና ስራ አስፈጻሚ ሆኖ አማራን እያሳደደ እንደሚገኝና በወንጀል ለፍርድ መጠየቅ እንዳለበት ተጠቆመ። በ2014 ዓ.ም ወላጅ አባቴ ወርቁ አይተነው በደብረ ማርቆስ ባቋቋመው የWA ዘይት ፋብሪካ 1.2 ቢሊዮን ብር ከወመራና አካባቢው ከነጋዴዎች ሰብስቤ ሰሊጥ አቀርብላለሁ በማለት ቅድመ ክፍያ 60 ሚሊዮን ብር ተቀብሎ እንደካደም ተጠቁሟል። ይህ አልበቃ ብሎት ከመከላከያ ጄኔራሎችና ባለስልጣናት ጋር በመሆን የፋኖ ታጣቂዎች ይረዳል በሚል ንብረቱና ሀገሩን ጥሎ እንዲሰደድ ማድረጉም ተጠቁሟል። ይህ በአማራ ሕዝብ ትግል የሚነግድ አጭበርባሪ የፍርድ ቀን ሲመጣ ከተጠያቂነት አያመልጥም ተብሏል። አብዮተኛው የአማራ ትውልድ በተለይ እንደ ኢትዮጵያ የሚያስቡ ብሔር ብሔረሰቦች ከመከራቶን ወደ ስትራቴጂካዊ ድል እየተሸጋገሩ እንደሆነም ተጠቁሟል። በታሪክ ሂደት ውስጥ አብዮቶች የሚወለዱት ከከፋ መገፋትና ከህልውና አደጋ ሲሆን ዛሬ አብዮተኛው ትውልድ ተብሎ የሚጠራው የአማራ ፋኖ ይህንን ታሪካዊ እውነት ዳግም እያረጋገጠ ይገኛል። ይህ ትውልድ ለዘመናት የተከማቹ መዋቅራዊ በደሎች፣ ስልታዊ መገለሎች በጽናት በመጋፈጥ ከለዘብተኛ ተከላካይነት ወደ ወሳኝ አጥቂነት ተሸጋግረዋል። የአብዮተኛው ትውልድ መለያ መከራ ወደ ጥንካሬ የመቀየር ብቃት ሲሆን ፋኖ በባዶ እጅ የጀመረው ትግል ዛሬ ዓለም አቀፍ ፖለቲካዊ ትኩረት ወደ መሳብ የተሸጋገረው ጉዳዩ የግለሰቦች ሳይሆን የማንነት የህልውና ጥያቄን በመሆኑ ነው። የዚህ ትውልድ ፊት ወደ ድል መዞር የሚያመለክተው የወታደራዊ የበላይነት ብቻ ሳይሆን የሞራል የበላይነት ጭምር ነው። የአማራ ፋኖ ንቅናቄ ከመከራ በኋላ የሚመጣ ዳግም ልደት ተምሳሌት ነው። ትላንት በአማራ ህዝብ ላይ ሲፈጸሙበት የነበሩ ግፎች ለዛሬ የፖለቲካ ንቀት ህሊና ማገዶ ሆነዋል። ይህ ትውልድ በቃላት ሽንገላ የማይታለል በዓላማው የማይወላውል መሆኑ በትግሉ ሂደት ውስጥ ለታየው ስትራቴጂካዊ ሽግግር ዋነኛው ምክንያት ነው። በመሆኑም ይህ አብዮተኛ ትውልድ የመከራውን ምዕራፍ ዘግቶ ፊቱን ወደማይቀረው ድል አዙሯል። ድል የተገፋ ህዝብ በታሪክ አደባባይ ላይ የሚያውጀው የክብርና የነጻነት ድል ሲሆን አብዮተኛው ትውልድ መከራውን አልፎ ፊቱን ወደ ድል አዙሯል። ደመቀ ዘውዱና መሰል ቅጥረኞቹ በፍርድ አደባባይ ይቀርባሉ። የተከዜ ዘብ በሚል ለብልጽግና ስልጣን ማራዘሚያ ወልቃይት ሰቲት ሁመራ፣ ወልቃይት ጠገዴ አካባቢ በደመቀ ዘውዱ ስር የተደራጁ የታጠቁ ኃይሎች ወደ ፋኖ ተቀላቅለው አማራና ኢትዮጵያን ነጻ ማውጣት እንደሚገባቸው፣ ደመቀ ዘውዱና አጋሮቹ ደግሞ ለፍርድ እንደሚቀርቡ፣ አማራን እንደሸጡት የሰሊጥ ነጋዴዎች እንደሆኑም ተጋልጧል። ድል እንደ ሰማይ የራቀው ያገዛዙ ዙፋን አስጠባቂ የግል ሰራዊት አመራሮች የሐሰት ፕሮፓጋንዳቸው ተገለጠ። ድል ማለት ፕሮፓጋንዳ ሲደመር መረጃ ሲሆን የሚያስተምረው የአባታቸውን አምባገነን አማራ ጠሉ የአብይ አህመድን አስተምሮ ይዞ ወደ ጀግኖቹ መንደር በሸዋ ጠቅላይ ቀጠና ግንባር የገባው የቅጥረኛው ብልጽግና 103ኛ ኮር ክፍለ ጦር እንደ ሰማይ የራቀውን ድል በሐሰተኛ ፕሮፓጋንዳ ለመቀልበስ ሞክረዋል። በአገዛዝ አየር ወለድና ኮማንዶ ክፍለ ጦር እጅግ የሚፈራው የአጼ አምደ ጽዮን ኮር አካል የሆነውን የጀግናውን የራምቦ ክፍለ ጦር አባላትና አመራሮችን ስርዓቱ በሚዲያ ሚሊሾች አማካኝነት ደምስሼ ከፍተኛ የህዝብ አመራር አቁስያለሁ ማለቱ የሚታወስ ነው። በዚህ ሐሰት ፕሮፓጋንዳ እርምጃ ተወሰደባቸው የተባሉት አመራሮችም በሙሉ ጤንነት በመደበኛ የስምሪት ስራቸው ላይ መሆናቸውን ኮሩ ባደረገው ቃለ መጠይቅ አረጋግጠዋል። በአመሻሽ ዕድሜው ላይ የሚገኘው የጦር ወንጀለኛው የብልጽግና አገዛዝ በአውደ ውጊያ የራቀውን ድል በፕሮፓጋንዳ ለማካካስ ቀን ከሌት እየሰራ መሆኑን መላው የአማራ ፋኖ ሰራዊት ህዝቡም እውነቱን ተረድቶ ከመሰል አሳሳች መረጃዎች ራሱን እንዲጠብቅ ኮሩ አሳስቧል። በምስራቅ ጎጃም አነደድ ወረዳ ከምሽቱ 12 ሰዓት ከ15 በተከታታይ በተፈጸመ የመድፍ ጥቃት ወይዘሮ እቴነሽ ደምል የተባለች ነፍሰ ጡር እናት ህይወቷን አጣች። ከምሽቱ 12 ሰዓት ከ15 ገደማ በአነደድ ወረዳ ጨንደፎ ቀበሌ በንጹሃን መንደሮች ላይ በተፈጸመ የመድፍ ጥቃት ወይዘሮ እቴነሽ ደምል የተባለችው ነፍሰ ጡር እናት ህይወቷን ስታጣ የቤት እንስሳት ተገድለዋል፣ መኖሪያ ቤቶችም ወድመዋል። በደብረ ማርቆስ ከተማ የምስራቅ ጎጃም ካድሬዎችን ሰብስቦ ፋኖን ሽፍት አድርጌዋለሁ ሲል የዋለው ሜጀር ጀነራል ብርሃኑ ጥላሁን የንጹሃን መንደር በመድፍ ሲያወድም ውሏል። አገዛዙ በህዝብ ላይ በከፈተው የመካናይዝድ ጥቃት በረቡ ገበያ፣ ሰዴ፣ ሁለት እጁነሴ፣ ጎንቻ ሱነሴና እናርጅና ወጋ ወረዳዎች በዛሬው ዕለት ብቻ በ6ኛ እዝ 35ኛ የመድፍ ጥቃት ተፈጽሞባቸዋል። በምክክር ኮሚሽን ስም በርካታ ተሳታፊዎች የተዋቀረው ቡድን በተካሄደው ውይይት
በአዲስ አበባ ጉዳይ ላይ 50 ቡድኖች ተወያይተው አዲስ አበባን አደጋ ላይ ለመጣል መክረው አድረውለዋል። ሆኖም ግን ፋሽስቱ የኦህዴድና የኦሮሞ ጠባቦች እነ ጀዋር መሐመድ ባደረጉት ውይይት የኦሮሞ ቁጥር ስላነሰ ነውና በቀጣይ ውይይት 4000 የኦሮሞ ተወላጅ እንዲበዙ እየሰሩም ነው ሲሉ ተደምጠዋል። አዲስ አበባ የፌዴራል ናት ወይስ የኦሮሞ የሚለውን በድምጽ ብልጫ በማካሄድ ለኦሮሞ ጠቅልያ ያስገባለሁ ብሎ የሚያስበው ጠባቡና ተስፋፊው የኦሮሞ አካላት የሆኑት እነዚህ አንቂዎች ኦሮሞን ከጫፍ እስከ ጫፍ በማነሳሳት አዲስ አበባን ለመሰልቀጥ እያሰፈሰፉ ይገኛል። ጀዋር መሐመድ ቁጥራቸው ከበዛ በድምጽ ብልጫ የማሸነፍ እድላችን ዝቅተኛ ስለሚሆን በቀጣይ ውይይት የኦሮሞን ቁጥር ለማብዛት በከፍተኛ ሁኔታ መነቃነቅ ይገባናል ሲልም ተደምጧል። ለጊዜው የኦህዴድ ጨዋታ የፈረሰ ቢመስልም በቀጣይ ምን ይዘው እንደሚመጡ ግን አይታወቅም ሲሉ የፖለቲካ አዋቂዎች ይጠቁማሉ። ስለሆነም ብልጽግና መራሹ ሀገር እያፈረሱ ስለሆነ ኢትዮጵያን አለን ወይ ከጫፍ እስከ ጫፍ ብሔር ብሔረሰቦች እያንዳንዳችን ለኛ ለሁላችን የምትበቃ ኢትዮጵያን ተስፋፊውና ጠባቡ የኦሮሞ ቡድን ሳይሰለቅጥብን ቀድመን እንንቃ፣ ስለመብታችን እንጠይቅ የሚል መልእክትም ተላልፈዋል። የዕለቱ ዜና በዚህ አበቃ። በማስከተል ምክክር ኮሚሽንን በሚመለከት ከአቶ አንተነህ ብርሃኔ ጋር ያደረግነውን ቃለ ምልልስ ሁለተኛ ክፍል እናሰማለን። በመጀመሪያ ደረጃ እንደዚህ አይነት ሁኔታዎች ሲፈጠሩ ለምሳሌ ኮሚሽኑን ማን ነው የመረጠው፣ እንዴት ነው የተዋቀረው የሚለው ጥያቄም ይመጣል። የወከላቸው ፓርላማው ነው። ፓርላማው ደግሞ ሙሉ በሙሉ የአንድ ድርጅት ንብረት ነው። በምክክር ኮሚሽኑ በኩል በሚመጡ ነገሮች በሙሉ ደግሞ ለኢትዮጵያ ሕዝብ መድህን ይሆናሉ ተብሎ የሚጠበቅም ደግሞ የለም። ሙሉ በሙሉ በብልጽግና ቁጥጥር ስር ስላለ ማለት ነውና ይሄንንም ከግንዛቤ መውሰድ ያስፈልጋል የሚለው ላይ ትንሽ ጫና በሰጥልኝ ወደሚቀጥለው ጥያቄ እሄዳለሁ። እኔ የግብዝነትና የሐሳዊ የስልጣን ስግብግብነት ከዲሞክራሲና ሐቀኝነት በራቀ ምን ያህል ርቀት ማስኬድ ምን ያህል ሩቅና ድካሚ እንደሆነ ጭምር ነው ከዚህ ከምስረታው እስካሁኑ ድረስ እየተረዳለው። አገራዊ ባጀቱን፣ አፋሻ ጎንባሹን፣ የሚዲያ ግነቱን በሙሉ ስትመለከተው አንድ ቆንጽሉ እውነታን በኢትዮጵያ ውስጥ መመለስ አልቻለም። እሱም የነጻ መንግስት ምስረታን ኢትዮጵያውያኖች እንዴት ማከናወን እንችላለን የሚለው ይሄ አንድ ትውልድ ጥያቄ አይደለም፣ የትውልዶች ሁሉ ትውልድ ጥያቄ ነው። በዚህ የነጻ መንግስት ምስረታ ላይ ከተስማማን ከተነጋገርን ልዩነቶቻችንን መፍታት ካልቻልን ወደ ተግባሩ ስንሄድ ደግሞ መዋቅራዊ እና ተግባራዊ ፕራግማቲክ የሆኑ ሁኔታዎች ውስጥ መግባት ይቻላል። የሽግግር ሁሉ መንስኤዎች ይሄ ሆኖ ሳለ ከዚህ በተቃራኒው የሚካሄዱ ነገሮች አንድም ስርዓተ መንግስቱን አያስተውሉም፣ ሁለትም ኢትዮጵያውያንን እፎታ አይሰጡም፣ ሶስትም የምንቁለጨለጭላቸው ለዘመናት ከታላላቆቻችን ወደኛ ትውልድ ጭምር የመጡትን ጥያቄዎች ፍንተው አድርገው ሊመልሱ የማይችሉ የካህዲዎች ሁላ ክህደት እየሆነ ይሄዳል ማለት ነው። ስለዚህም ነው በሊበራል ዲሞክራሲ ስም በዲሞክራሲ ምርጫ ስም የመጣውን ውጤት የቀድሞ የሚታወቅ ውጤት ካረጋገጠና ስርዓተ መንግስት ከተመሰረተ በኋላ በተለይ ደግሞ የሁለት ምርጫ ውጤቶች እጅግ አወዛጋቢ በሆነ መልኩ ባልተቋጨ ጦርነት ውስጥ የዲሞክራሲና የሰላም የነጻነት መንፈስ በሌለበት ሀገር ውስጥ ካረጋገጠ በኋላ ከኔ መርገጫ በታች ያሉትን ጉዳዮች ደግሞ እንደኔ ፍላጎት እንደኔ ንግስና ጭምር እናደማምቃቸዋለን ብሎ የቆረጠ ሆኖ ነው የሚሰማኝ። ሆኖም ሁሌም ግብዝነት መጨረሻው ውድቀት ነው። ሁሌም ግብዝነት ሀገራዊ መጉዳት ነው። ሁሌም ግብዝነት በሴትና በንጹሃን ላይ መወሰን ጭምር። ትናንትና ይሄ ሁኔታዎች በተካሄዱበት ሁኔታ ገዳማውያን አማራ ክልል ውስጥ ሲጨፈጨፉ የነበረበት ሁኔታ አለ። የሜካናይዝ ጦርነቶች በየቀኑ አእምሯችንን የሚያደሙበት ሁኔታ አለ። የሽግግርና የትራንዚሽን አብይ ጉዳይ በየትኛውም ሀገረ መንግስት ውስጥ በተለይ ጦርነት በማያውቃት አፍሪካ ውስጥ መሰረታዊ ሁኔታ ወንድማማቾች እንዳይገዳደሉ ማስቻል የሚችል የማርያም መፍቀደ ሊዌ ቱ ፒስ
and to just peace የምትለውን ማሟላት ስትችል ብቻ ነው። ይህ መንፈሱ ፕሪንሲፕሉ ይሆንና ወደ ተግባሩ ስንመጣ ግን ከፕላን ወደ ተግባሩ ስንመጣ እጅግ ቀላልና በአፋጣኝ ሁኔታዎች ውስጥ ማካሄድ የሚቻልበት ሁኔታ ሊኖር ይገባ ነበር። እኔ እያነሳውና አናላይዝ እያደረኩ ያለሁት መሆን ይገባው ስለነበረው ሲሆን አሁን አገሪቷ ውስጥ የተሄደበት መንገድ ግን እኔ አይ ዶንት ኖ እኔ ግብዝነት እስከምን ድረስ ሊያስጉዝ እንደሚችልና ከታላላቆችም ጭምር አለመማር ጭምር ኮሎኔል መንግስቱ ኃይለማርያም የፊድሪ ምስረታ ላይ ሲያደርግ የነበረውን የሚታወቅ ነው። ከዛ ፊት የነበሩ የቀዳማዊ ኃይለ ሥላሴ መንግስት የኮንስቲቱሽናል ጉዳዮችና የመሬት ይዞታ ላይ የነበሩትን የኤርትራን ጉዳይ ለመፍታት የተሄደበትን መንገድ የሚታወቅ ነው። አሁንም ደግሞ በኢህአዴግ ውድቀት ላይ የቆመው መንግስት አድቫንቴጅ ኦፍ ዘ ሌተር ካመር ከኋላ እንደመምጣቱ የታላላቆችን ስህተት ያለ መድገም እድል በእጁ ነበር። የኢትዮጵያ የሁል ጊዜ ጥይቅ በማህበረሰብና በስርዓተ መንግስቶች መካከል ሊኖር ስለሚገባው ኮንትራት ነው፣ ውል ነው መነጋገር የነበረበት በሽግግር ወቅቶች ላይ። ከዚህ ውል ውጭ ያሉ መልካም መሻቶችም ሆኖ አደገኛ ግብዝነቶች ኢትዮጵያውያንን አይጠቅሙም፣ ስርዓተ መንግስታትን አይጠቅሙም፣ ተያይዘው ወዳቂዎችም ጭምር ናቸው። በዚህ ድባብ ውስጥ ሆነን ነው ክሪቲካሊ የፖለቲካ ውሳኔዎችን ማየት እንዳለብን የሚሰማኝ። በኢትዮጵያ አንድነት ስም የመንግስታዊ ቅርጽ እቀይራለሁ ተብሎ ባሉባልታ በተነዛበት ወቅት በተነዛበት ማግስት የኦሮሚያ መንግስት ፕሬዚደንት ነኝ የሚለው ሰው ተነስቶ ደግሞ በደምና ባታንቻችን ላይ ካልሆነ የፌዴራል ቅርጽና መንግስታዊ ሁኔታዎች አይቀየሩም ሲለን እንሰማለን። ስለዚህ በቅዠት ውስጥ በኮንፊውዥን ውስጥ እንደ ልብህ ለመንዳት አመቺ የሆነ ሁኔታ ሆኖ ይሰማኛል። አንዳንዴ ደግሞ የበዛ ናርሲሲዝም በጣም ለራስ የመታበይ ሁኔታዎች እየከፉ ሲሄዱ የመጨረሻው ዲስትራክሽን መሆኑ ካልቀረ ይለይለት የሚለው ይሰማኛል። ሶስተኛ መሸሼ ካልቀረ ማምለጫ መንገድም ይሆነኛል የሚል ሆኖም ጭምር ነው የሚታየኝ። በጥቅሉ የዲሞክራሲ ዓላማዎችን የነጻ ስርዓተ መንግስት ዓላማዎችን እንደማይሳካ እርግጠኛ መሆን ይቻላል። እሺ አቶ አንተነህ እንግዲህ ሰሞኑን ከሐምሌ 8 ጀምሮ ምክክር ኮሚሽኑ ስብሰባ ጀምሯል። ስብሰባ ሲጀምር እንግዲህ ቀደም ሲል ኮሚሽኑ መሰረታዊ ዓላማዎች ተብሎ ይወጡ አሉ። ምክክርን በለው መመካከር ሲጀምሩ ግን ሾልኮ ወጣ የተባለው ነገር የተነገረው ምንድነው? ኢትዮጵያን ከነበራት የቋንቋ ክልል ለማውጣትና በክፍለ ሀገር እንደድሮ አይነት በሚመስል ለማድረግ መሞከር ጠቅላይ ሁሉ ተገብቶ ማለትም ህገ መንግስት ሲገባ ደግሞ በጠቅላይ ሚኒስትር ነው በአሁኑ ሰዓት በላይ የሀገሪቱ የበላይ የመንግስት የበላይ ጠቅላይ ሚኒስትሩ ነው። እሱን ወደ ፕሬዝዳንትነት መቀየር የሚሉ ነገሮች በሁሉ እየወጡ እየተነገሩ ነበር። አሁን ካለው ራሱም ከራሳቸው ካወጡት ሁኔታ ስንመለከት የራሳቸው ስራ ነው ካሉት ውስጥ ይሄ የለበትም። በዋናነት የነሱ ስራ ግን ፖለቲካ ውስጥ ገብተው ግን የሚፈልጉት ነገር ምንድነው? የተቃዋሚ ድርጅት እንዳይኖርና ሁሉም ተስማምቶ እሺ ተባብሎ እንዲኖር የሚለውን አይነት ነገር የሚፈልግ ማለትም ገዢ ፓርቲ እየገዛ እንዲኖር የሚደረግበትንና ያንን እነሱ ሰላም ብለው የፈጠሩትና የሚከተሉት ነገር አድርገው የወሰዱበትን ነው የምናየውና አሁን የሚወራው በእውነት እነሱ የሚቀይሩት ነገር ተብሎ ነው ወይንስ ህዝብን ከዛ አስተሳሰብ አስለይቶ ሌላ ጉንጭ አልፋ ውይይት ውስጥ እንዲገባ ለማድረግ ነው የሚለው ግራ አጋቢ ሆኗልና እንዴት ታየዋለህ አንተ? እኔ እንደዚህ አይነት ጉዳዮችን የምመለከትበት ጉዳይ መሰረታዊ የፖለቲካ ፍልስፍናና የነጻነት ጉዳዮች እንዴት በስርዓተ መንግስት ውስጥ ይካተታሉ የሚለው ጉዳይ ነው። ከዚህ የህዝብ የነጻነት መሻቶች ከ17ኛው ክፍለ ዘመን ጀምሮ ስትመለከት የኮንሴፕት ፊሎሶፊ ኮንስቲቱሽናሊዝም የህገ መንግስት የመንግስታዊ ፍልስፍና ምንነትን መረዳት በዚህ መነጽር ውስጥ ኢትዮጵያ የምትገኝበትን ታሪካዊ ዳገትና መከራዎችን ጭምር መረዳት የዚህን አሻጥረኛ ኮሚቴን ጭምር ማጋለጥና ማወቅ አለብን ብዬ አምናለሁ። መሰረታዊው ፍልስፍና ስናጣራው የህዝብ መሻትን ስለሚፈጽም የህዝብ አገልጋይ ስለሆነ አንድ መንግስት ይህን መንግስት የህዝብን ነጻነት ብቻ ሊተገበር የሚችል መልክና ቅርጹ ግን በተጻፈ ወይም ባልተጻፈ እንደ እንግሊዝ አይነት ሀገሮች ኮንስቲቱሽን ሊጸድቅ የሚችል ጉዳይ ነው የስነ መንግስት ፍልስፍና የምንለው ጉዳይ። ከዛ በእነሱ በሙሉ የሚደረጉት መፍጨርጨሮች
አይነት ጠቀሜታ የሌላቸው የስርዓተ መንግስቶች መፈራረቅ የሚያሳዩ የስርዓተ ፖለቲካዎችን ፍላጎት የሚያንጸባርቁ ህዝብን በአደገኛ ሁኔታ ያገለሉ ይሆኑና ሳይቆዩም ተሰባብረው የሚወድቁበት ሁኔታ እንዳለ ታሪክ ደጋግሞ እስኪያስተውለን ድረስ አሳይቶናል። በዚህ የህዝብና የመንግስት ግንኙነት ውሎች ውስጥ ማሰሪያው ጉዳይ ህዝብ ምን ይፈልጋል፣ ምን አይነት ስርዓትና መንግስት፣ ምን አይነት ከሶስተኛው ደረጃ ላይ ደግሞ የመንግስታዊ ቅርጽ በተግባሩ ዓለም ላይ እውን ሊሆን ይችላል የሚለው ጉዳይ። የኢትዮጵያን የነጻነት ጥያቄ ከአብዮቱ እንኳን ጊዜ ጀምረ ብትመለከተው የነጻ መንግስት መስረታ ነበር። በአብዮቱ መንግስት በወታደራዊ አምባገነን ተቀለበሰ። ከዛ በኋላ የመጣው የስርዓተ መንግስት የወያኔ ስርዓተ መንግስት ለአቅመ ነጻነትም የሚበቃ አልነበረም። የ4 ዓመቱን ማጭበርበር አካሄድና በፓርቲና በስነ መንግስት ፍልስፍና መካከል ምንም ልዩነት ሳይኖር በዘር እስከሚፈልገው ድረስ ዘርፎ እስከሚፈልገው ድረስ ሀገሪቷን ችግር ውስጥ ከቶ ሆኖም ጨካኝና አፈና በተሞላበት መልኩ ሰላሟን ተቆጣጥሮ ወይንም ደግሞ በፓርቲውና በድርጅቱ የበላይነት ሰላም ብቻ እንዲኖር አድርጎ በሱ ማክተም ላይ የተመሰረተችን ኢትዮጵያ ፈጥሮ ሄደ። የአሁኑ መንግስት እየሄደበት ያለው አካሄድ ደግሞ በተቀፈደደ መንግስታዊ ስርዓት ውስጥ የተለያዩ ኮሚቴዎችን ማዋቀር ነው። የይስሙላ ጉዳዮችን ማከናወን ነው። የይስሙላ ስርዓተ መንግስቶችንና የዚህን ተዋናያኖችን መልምሎ እስከሚበቃው ድረስ ማንባረክ ላይ መሰረት ያደረገ በውስጡ ስትመረምረው ግን የስነ መንግስት ፍልስፍና ኮንስቲቱሽናሊዝም የምንለው እንዴት በሆነ ሁኔታ የህዝብ ነጻነት በውል ሊታሰር ይችላል፣ በውል በአብስትራክት ደረጃ የታሰረ መመርሆች እንዴት በስርዓተ መንግስት ውስጥ ሊተገበሩ ይችላሉ። ከዛም ውስጥ እንደ ሀገርና መንግስት ተስማምተን ተማምለን ያጸደቅነውን ኮቨናንት ሊቃወም ወይም ሊጠላ የሚመጣ የጎረቤት ሀገር ቢሆን ዓለም አቀፍ ተነጻጻሪ ሁኔታዎችን እንዴት መመከት ይቻላል፣ እንዴት ሶስቱ የመንግስት አካላት ጁዲሻሪ ኤክስኪዩቲቭ የምንላቸውን ጭምር እንዴት በተለያየ ሁኔታ ውስጥ ማማከል ይቻላል የሚሉትን ትተህ በኢንስቲቱሽናላይዝድ በሆነ ደረጃ ከነዚህ የሚቃረን ሁኔታዎች ስትደርስ ግን የምታስመዘግበው ውጤት የአንድ ስርዓተ መንግስት ወይም የአንድ ፖለቲካ ፓርቲ ወይንም ደግሞ የአንድ ሰው ናርሲሲስት ፍላጎቶች ብቻ ይሆናሉ ማለት ነው። ለዚህ ነው በአሁኑ ሰዓት ምን የዚህ የኮሚቴ ጉዳይ ሳይወለድ የሞተ ይሄ የምትለው አይነት ሆኖብኝ በጣም አጥረቀሊል በጣም የግብዝ ውስጥ ድግስ ሆኖብኝ የምመለከተው። ይልቁ እንደዚህ አይነት መሰረታዊ ፕሪንሲፕል የሆኑ ጥያቄዎች እንዳይነሱ ማግናኒመስ በጣም የገነነ ያሸበረቀ ኢትዮጵያ በድል ጉዞና ፋና ውስጥ የምትሄድ አስመስለ ነጻነቷ የተጠበቀላት አስመስለ በተለያዩ የፕሮፓጋንዲስት ማሽኖች ውስጥ እንዲንጸባረቅ ማድረግ ላይ ተያያዘ ይመስለኛል። ውሎ አድሮ እንደዚህ አይነቱ ነገር ከላይ ቅርፊት ነውና ስርና መሰረት አይኖረውምና ምናዱ የሚቀር ሆኖ አታየው። ለዚህም ነው ከስርዓተ መንግስት መመሪያዎች፣ ከስርዓተ መንግስት መርሆች፣ ከስርዓተ መንግስት ፍልስፍናዎች ውጭ የተሄደባቸው መንገዶች በሙሉ መዳረሻቸው እልቂት ነው የሚሆነው። ከዚህ ባነሰ የሚካሄዱ እንዳሁን እንደያዘው የኮሚሽን ስራዎች ውስጥ ኮንትሮል የሆነ ግምትና ውጤቱ የሚታወቅ በባጀት በጣም ያሸበረቀ ቅዥበራ ውስጥ ግን የተሟላ አንደኛ የኮሚቴ ህልውና ከሌላው ጋር እንዳይስማማ ማድረግ አይነቶች ሁኔታዎች ግን የኢትዮጵያ ህዝብ የለመደውም ጭምር ነው። በዚህ ውስጥ አንድ ነገር ተካቷል። በአንተ ተራ ቁጥር ውስጥ ኤግዛክትሊ ሎኬት ባላመለክተው ይሄ የብሔረ መንግስት ግንባታ የሚለው ጉዳይ ነው። በተለያየ መልኩ ከ8 ነጥቦች ውስጥ አንዱ በጣም ቀልቤን የሳበው ጉዳይ የብሔረ መንግስት ግንባታ ነው የሚለው። በየትኛውም ዓለም ላይ ከኮሎኒያሊዝም መውደቅ በኋላ ከኤምፓየር ስቴቶች መፍረስ በኋላ የብሔረ መንግስት ግንባታ ከነጻነት ተለይቶ ሊታይ አይችልም። የብሔራዊ ፍላጎት መሻት ኢትዮጵያ ከተመሰረተች እንደ ስቴት ቆይታለች። በተለያዩ መንግስታት ውስጥ ግን የተካሄዱ ዘብራቃ መንገዶች ነበሩ። ከዚህ ዘብራቃ ሀዲድና ፉርጎ ወጥተን እንዴት በትክክለኛው መንገድ እንጉዳለን የምንለውን ጉዳይ የምንመልስበት ዲቤት ነው ናሽናል ኔሽን ቢልዲንግ የምንለው። የመንግስቱ ኃይለማርያም ዩኒተሪ ስቴት ይህንን ኔሽን ቢልዲንግ እንደገረዘውና ሂደቱን እንዳጫጎለው ሁሉ የኢህአዴግ መንግስት በስመ ፌዴራሊዝም ጭምር ያለ ዲሞክራሲ የስርዓተ ፓርቲ በላይነት ነዘር አምባገነንነትን መስርቶ ይሄንን የብሔረ መንግስት ግንባታ እንዳቆረቆዘ ሁሉ ይሄኛውም እየሄደበት ያለው አካሄድ በስርዓተ ብሔረ መንግስት ግንባታ የሚፈልገውን ፕሪሪኳርመንት
ዶሚናንት ፍሪ ሪኳየርመንቶች ውስጥ አንዱ ነጻነትና የነጻ መንግስት ምስረታ መሆኑን ትቶ እየሄደበት ያለው መንገድ እንደ ታላላቆቹ ሁሉ አቆርቋሽና በጣም ፕሮግሬሲቭ ያልሆነ ከሰው ልጆች መብት ጋር የማይስማማ እንደሆነ ኮሚቴው ስራውን ሲጨርስ ጭምር የምናየው ሆኖ ነው የምታገኘው። ስለዚህ እሽቅድድሞሹም ውስጥ የተያዙ ዓላማዎችም ጭምር በዚህ መነጽር ውስጥ መታየት በዚህ ፓራዳይም ውስጥ መታየት እንዳለባቸው ነው የሚሰማኝ። በጣም ጥሩ። ምክንያቱም እንግዲህ አሁን ስናየው ልክ እንዳልከው የኢትዮጵያ ሀገራዊ ምክክር ኮሚሽን የቀኔ ያነበብኩት ቀደም ሲል እንደተመሰረተ አካባቢ ያወጣቸውን መሰረታዊ ዓላማዎች የሚል ነውና በኋላ ላይ የተጨበረ ሊሆን ይችላል ወይም ደግሞ እዚህ ላይ ያላካተቱት ይሆናልና በጣም ጥሩ ጥቆማን የሰጠኝ። በጠቅላላ ግን አሁን ስናየው ይህ የምክክር ኮሚሽን ነው። የምክክር ኮሚሽን ራሱ ከስሙ ስታየው የሚያመጣው ውጤት ብዙም ጠንካራ የሚሆንም እንዳልሆነ የሚታይ ነው። በተለይ ይሄኛው የምክክር ኮሚሽን ግን እንዴት እንደተመረጠ በማን እንደተመረጠና እንዴት ተግባራዊ እንደሆነ ስለሚታወቅ አስፈላጊዎቹን በፖለቲካዊ ውሳኔዎች ማለትም በህዝብ በኩል ተግባራዊ ሊደረጉ የሚችሉትን ማድረግ እንደማይችል ከወዲሁ ገና ሲመሰረት ጀምሮ የተረዳነው ሁኔታ ሆኗል። እንደዚህ አይነት ድርጅቶች ወይም ደግሞ ይህ አይነት በጠቅላላ በኢትዮጵያ ህዝብ ውስጥ የሰረጸና ህዝቡን እርስ በርስ ልክ እንዳልነው የእርቅ ኮሚሽን የሚቋቋምበት ምክንያት አለ። ብዙ ደም ፈሷል። እንዲያው በ97 ዓመተ ምህረት ወያኔ በአልሞ ተኳሾች የገደላቸው 200 ሰዎች በዓለም አቀፍ መገናኛ ብዙሃን 25 50 እየተባሉ ራሱ የተዋሹለት ሁሉ አሉ። ወያኔ እሱም ብቻ አይደለም ወንጀል የሰራው ሌሎች ወንጀሎችም ሰርቷል። የደርግ አባላት ደግሞ 20 ዓመት ስለታሰሩ ብቻ አይደለም በወቅቱ በወያኔ የራሱን መንግስት ሲመሰርት ለመቆየት ሲል እነሱን ማስወገድ ነበረበትና አብዛኛውን ህዝብ ደግሞ ያስደሰተ ለማስመሰል የወሰዳቸው እርምጃዎች ናቸው። በአሁኑ ሰዓት ደግሞ በኦሮሞማው መንግስት ውስጥ ደግሞ በወያኔ ጊዜ ማለትም በወያኔም ጊዜ እንደገና በደርግ ጊዜ ራሱ ወንጀል የሰሩ ሰዎች በሙሉ በብሔራቸው በኩል ታጋይ ተብለው ተካተው አሁን በስልጣን ላይ ያሉበት ሁኔታ ነው ያለው እና በትክክል ስንመለከተው ይህ አይነት ሁኔታ እንዲፈጠር ሁሉ ጊዜ እንደሚባለው ዴሞክራሲ በአገሪቷ ውስጥ መስፈን አለበት። በአንጻራዊ ደረጃ የመናገር የመሰብሰብና የመሳሰሉት ነጻነቶች ከሌሉ የሲቪክ ማህበራት ካልተባዙና የሲቪክ ማህበራት የሚመረጡት ደግሞ በራሱ በሙያው ባሉ ሰዎች ስለሆነ እርስ በርስ የሚተዋወቁና የሚተማመኑ ስለሆነ እንደዛ አይነት ሁኔታዎች በሙሉ ያሉበትና በነጻነትና በዲሞክራሲ የሚመረጥ ነው ያለውና ያ ነገር ካልሆነ ይህ በተግባራዊ ሆኖ የሚሄድበትን ሁኔታና በመላው ሀገሪቱ ደግሞ ተቀባይነትን ያገኛል እንዲባል ደግሞ እነዛ መሰረታዊ የሆኑ መብቶች መከበር አለባቸው ነው የምለውና በዛ ላይ አስተያየት ስጥበትና ኮሚሽኑን በሚመለከት ያደረግነውን ውይይት እናበቃለን። ማፈረገኝ ኢንተርናሽናል ሎ ላይ አድርጋ አንዳንዴ የሳብጀክቲቭ የሆኑ ኢንተርፕሬቴሽን ለህግም ስለሚሰጡ ለምን የትኛው ፋሺስትሪዝም ህግ ሊያጸና ይችላል ቃል ኪዳኖችን መሰረትኩ ሊል ይችላል። በዓለም አቀፍ ህግና ሀገራት በሚዳኙበት ኮንቪክሽንስ ሁማኒታሪያን ያለው የምንለው ጉዳይ ኢትዮጵያ ላይ እጅግ ወሳኝ ጉዳይ ነው ብዬ ነው የማስበው። ኢትዮጵያን ግንዛቤያችን ከፓርቲ ሰጣ ገባ ብቻ ሳይሆን የነጻነት አድማሱንና የዚህ የኢንተርናሽናል ሎ መሰረት ፈራሚ የሆነችው ሀገራችን በዜጎቿ ላይ እየተፈጸመ ያለውንም ጭምር አብረን ልናየውና ልናስተሳስረው ይገባል ባይ ነው። የትግሉ ወይም በኢትዮጵያ ጉዳይ ላይ የምንመለከተናል የምንል አካላት እዛ ድረስ አድማሳዊ ተቀባይነት ያለው ጉዳይ ማንሳት አለበት ብዬ አስባለሁ። በኢንተርናሽናል ሎ መሰረት ሲቪሊያን ወይም ከፖለቲካ ጋር ግንኙነት የሌላቸው አካላት በእልቂት ውስጥ ሲገኙ የሚቀጡት ሀገርና መንግስታት ናቸው። ይህንን ትናንትና ፓለስቲን ላይ ወይም ደግሞ ከዛ በፊት የኢራንን ሉዓላዊነት በገረሰሰችው አሜሪካ ላይ የተሳሳባ ስለሆነ ብቻ ድሮም አሜሪካ ብዙ ትሪቲዎችንም ጭምር የፈረመ ሞኖስቲክ ሀገር ነች። በመሰረቱ አሜሪካ ብዙ ትሪቲዎችንም የፈረመች አይደለችም። ስላዛባች ብቻ ኢትዮጵያ ውስጥ ምንስ ቢመጣ የሚል አይነት ስሜቶችን ጭምር ያለው ኢትዮጵያ ውስጥ አደገኛ ወንጀሎች በሰብአዊ ፍጡራን ላይ ተፈጽመዋል። ፒሪድ። በዚህ ጉዳይ ላይ የሚኖረን መስማማት ለቀጣይቷ ኢትዮጵያ መሰረታዊ ፋውንዴሽን ነው። ኢትዮጵያ ብቻ ሳይሆን በተለያዩ ሰብአዊ ርህራሄ በሚሰማቸው ወገንተኛ ሀገራት በኩል የተፈረሙ የሂውማን ራይትስ ጉዳዮችን ጭምር በሀገራችን ኢንኮርፖሬት አድርገን ተግብረናል የሚሉ በርካታ አካላት አሉ። በወያኔም ጊዜ ሲባል ነበር፣ አሁንም በአብይ አህመድም ዘመን ሲባል የሚባልበት ሁኔታ ነበር። ሆኖም ገዳማውያን እየተፈጁ
ሲቪሊያን እየታረዱ በምርኮ የተያዙ ሰዎች እጅግ በአደጋ ውስጥ በሚሆኑበት ወቅት ይህንን ጉዳይ ችላ ማለት የምንችልበት ምንም ምክንያት አይታየኝም። ስለዚህ መሰረታዊው በዚህ አደገኛ ሁኔታ ውስጥ ላለች ሀገር በዚህ የሽግግር በሰጣ ገባ ውስጥ የምትገኝ ሀገር በዚህ ያላባቃ ጦርነት ውስጥ የምትገኝ ሀገር በዚህ ተራ በሆነ ግብዛውያን ድግስ መሸወድ የሚቻልበት ስቴፕ ራሱ አልፏል። ምናልባት ሲመጣ ይሄ ሆኖ ቢሆን ኖሮ ምናልባት አዲስ መንግስት አዲስ ራዕይ ብለን ልናስብ የምንችልበት ብዙዎቹ እንደተሸወዱት ልንሸወድ የምንችልበት ሁኔታ ሊኖር ይችል ነበር። አሁን ባለችው ኢትዮጵያ ተደጋጋሚ ዓለም አቀፋዊ ወንጀሎች በሀገር ውስጥ ፍርድ ቤት አይደለም በዓለም አቀፍ ፍርድ ቤት እንኳን ቆመን እንዳኝ የሚባል ወንጀል የሚያስፈሉ በጣም አደገኛ ወንጀሎች እየተፈጸሙ ባለበት ሁኔታ ወቅት የሽግግር የቀባብቶ የማለፍ ሂደት ማንንም ሊጠቅም ስርዓተ መንግስትንም ከውድቀት ሊታደግ ኢትዮጵያውያንም ፋታ ውስጥም ሊከት ከትግላችንም ጭምር ሊያዘናጋን የሚገባ ጉዳይ አይደለም። በሙሉ የተካተቱት አካላት በስምንቱም ነጥቦች ውስጥ ኢትዮጵያውያን የሚማለሉላት ናቸው። የአንድነት ጉዳይ፣ የሰንደቅ ዓላማ ጉዳይ፣ የመሬት ጉዳይ፣ የሀገረ ብሔር ግንባታ ጉዳይ የሚመለከተን በርካቶች የወደቁባቸው አጀንዳዎች ጭምር ናቸው። በተገቢው መንገድ ግን እስካልተመለሱ ድረስ በተገቢው መንገድ ግን ተቀይደው ኢንስቲትዩሽናላይዝድ እስካልሆኑ ድረስ ወይ የትግሉን መንገድና አድማሱን አስፍቶ ከዩኒቨርሳል ኮዞች ጋር ጭምር አስተሳስሮ መታገል ያው የዘመን ዕዳችን ነው ብዬ አስባለሁ። አቶ አንተነህ በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። ጽሁፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። የራዕይ ድህነት የፖለቲካ ክስረት ከአማራ ፋኖ ከፋኖ መኳንንት ከቢዛሞ ወለጋ። በፖለቲካ ታሪክ ውስጥ የትኛውም ህዝብ ወይም የፖለቲካ ኃይል ዘላቂ ስኬት ያስመዘገበው በሌሎች ኃይሎች ላይ ተንጠልጥሎ ሳይሆን የራሱን ግልጽ ራዕይ፣ ጠንካራ ተቋማት፣ ማዕከላዊ የአመራር ስርዓትና የማይበገር የፖለቲካ አቅም በመገንባቱ ነው። የራስ አቅም በማይኖርበት ጊዜ ግን የራስ ውሳኔም አይኖርም። አማራጮችም በተቃዋሚዎች ወይም በተፎካካሪዎች እጅ ይወሰናሉ። ዛሬ በአማራ ፖለቲካ ውስጥ የሚታየው ክርክር ይህንን እውነታ በግልጽ ያሳያል። በብዙ መድረኮች የሚነሳው ጥያቄ ህወሓት ወይስ ኦነግ የሚል የምርጫ ክርክር ሆኖ ቀርቧል። ይህ ግን የመሰረታዊውን ችግር መፍትሄ አይደለም። የራስን አጀንዳ መገንባት በማቃት የሚፈጠር የራዕይ ክፍተት መገለጫ ነው። አንዳንዶች የአካባቢ ወይም የአጭር ጊዜ ጥቅምን በማስቀደም ከትናንት ተቃዋሚዎቻቸው ጋር ስልታዊ ግንኙነት ማድረግ ይደግፋሉ። ሌሎች ደግሞ የአካባቢ ደህንነትን ወይም የሌሎች ስጋቶችን በመጥቀስ ከተለያዩ ኃይሎች ጋር በመተባበርን ይመርጣሉ። እነዚህ አቀራረቦች በተለያዩ የፖለቲካ ግምገማዎች ሊደገፉ ወይም ሊተቹ ቢችሉም የሚያሳዩት አንድ ነገር ነው። ራስን የቻለ የረጅም ጊዜ ስትራቴጂ አለመኖር። አንድ የፖለቲካ ኃይል የራሱን አቅጣጫ ማስቀመጥ ሳይችል
የሌሎችን አቅጣጫ ለመምረጥ ብቻ ሲገደድ በእውነቱ የራሱን ታሪክ መጻፍ አቅም የሌሎችን ታሪክ ተከታይ ይሆናል። ይህም የራዕይ ድህነት ከፍተኛው መገለጫ ነው። የፖለቲካ ስኬት የሚጀምረው ከጠላት ምርጫ ሳይሆን ከራስ ግንባታ ነው። ጠንካራ ተቋማት፣ ተጠያቂነት፣ አመራር፣ የጋራ ራዕይ፣ የረጅም ጊዜ ስትራቴጂና የራስን ፍላጎት በራስ የመወሰን ብቃት ሳይገነባ ማንኛውም ጊዜያዊ ጥምረት ዘላቂ ውጤት ሊያመጣ አይችልም። ስለዚህ ዋናው ጥያቄ ከማን ጋር ልቆም ወይም ከማን ጋር ልተባበር መሆን የለበትም። የበለጠ መሰረታዊ ጥያቄ ራሴን እንዴት አደራጅቼ የማይበገር ተቋማዊ አቅም ገነባለሁ፣ ለረጅም ጊዜ የሚያገለግል የፖለቲካ ራዕይ እንዴት እቀርጻለሁ የሚለው ነው። ማንኛውም ህዝብ ጥንካሬ የሚመነጨው ከተቋማቱ እንጂ ከጊዜያዊ ጥምረቶች አይደለም። በተመሳሳይ ሁኔታ የማንኛውም የፖለቲካ እንቅስቃሴ ዘላቂ ስኬት የሚወሰነው በራሱ የአመራር ጥራት፣ በተቋማዊ ግንባታ፣ በውስጣዊ አንድነትና ግልጽ ራዕይ ላይ ነው። በመጨረሻም የራዕይ ድህነት ከፖለቲካ ድህነት የከፋ ነው። ምክንያቱም ራዕይ የሌለው ፖለቲካ ሁልጊዜ በሌሎች አጀንዳ ይመራል፣ በሌሎች ውሳኔ ይንቀሳቀሳል። የመጨረሻውም የራሱን እድል በራሱ ከመወሰን ይልቅ በሌሎች ምርጫ ስር ይወድቃል። ስለዚህ ማንኛውም ዘላቂ የፖለቲካ ለውጥ ሊጀምር የሚገባው ከራዕይ ግንባታ፣ ከተቋም ግንባታና ግልጽ ስትራቴጂ እንጂ ከጊዜያዊ ወዳጅና ጠላት ምርጫ አይደለም። ከመመከት ወደ መንግስትነት ከአማራ ፋኖ ከፋኖ ቻላቸው ታዬ ከጎንደር ግንባር የየትኛውም ታሪካዊ ነጻነትና የህልውና ትግል የዝግመተ ለውጥ ዑደት አለው። ህዝባዊ እምቢተኝነት በመጀመሪያ ደረጃ ከስሜት ከጭቆና እና ከህልውና አደጋ ለመከላከል በሚደረግ ድንገተኛ ህዝባዊ ንቅናቄ ይጀምራል። ይህ ንቅናቄ በጊዜ ሂደት ራሱን እየገመገመ የውስጥ ጥንካሬውን እያገኘና ወታደራዊ መዋቅርን እየፈጠረ ወደ አደረጃጀት ያድጋል። ሆኖም ግን የትግሉ መጨረሻና እጅግ ወሳኝ ምዕራፍ በመሬት ላይ የተገኙ ወታደራዊ ህዝባዊ ድሎችን ወደ ዘላቂ ፖለቲካዊ ካፒታልና ስልጣን መቀየር የሚቻልበትን የፖለቲካ ልዕልና ምዕራፍ ነው። አሁን ያለው የአማራ ህዝብ የህልውና ትግል የደረሰበት ነባራዊ ሁኔታ ሙሉ በሙሉ ፖለቲካዊ ይዘትና መልክን የያዘ በመሆኑ ይህንን ምዕራፍ በታላቅ ድል ለመሻገር ትግሉ የራሱን ዘርፈ ብዙ ፖለቲካዊ አቋምና ብስለት በተጨባጭ ማሳየት ይኖርበታል። ይህንን ወሳኝ የፖለቲካ ምዕራፍ በድል ለመደምደም በመጀመሪያ ደረጃ የጠራ የፖለቲካ ማኒፌስቶና ርዕዮተ ዓለም መቅረጽ ወሳኝ ምሰሶ ነው። ትግሉ ከተደቀነበት የጥፋት አደጋ ለመከላከል ከምን እንከላከላለን ለሚለው የመከላከል ተረክ ወጥቶ ምን አይነት አማራጭ ስርዓት እንገነባለን የሚለውን አገራዊና ቀጣናዊ ራዕይ በግልጽ ለገዛ ህዝቡና ለዓለም አቀፍ ማህበረሰብ የሚያስረዳበት የፖለቲካ ሰነድ ማዘጋጀት አለበት። ታሪክ እንደሚያስተምረን በአሜሪካ የነጻነት ጦርነት ወቅት የአካባቢው የተነሱ አካባቢያዊ ሚሊሻዎች ከእንግሊዝ ንጉሳዊ አገዛዝ ጋር ከፍተኛ ፍልሚያ ቢያደርጉም ትግሉ እውነተኛ ዓለም አቀፍ ትኩረትና ድጋፍ ሊያገኝ የቻለው በታላቁ የኮንቲኔንታል ኮንግረስ አማካኝነት በፈረንጆቹ በ1776 የነጻነት አዋጅ የተሰኘው የጠራ የፖለቲካ ማኒፌስቶ ተዘጋጅቶ ይፋ ሲደረግ ነበር። ይህ ሰነድ ትግሉን ከወታደራዊ ግጭትና ወደ ህዝባዊና ሉዓላዊ መንግስትነት የመሰረተ የፖለቲካ መሰረት ሆኗል። በሁለተኛ ደረጃ በአካባቢው የተገኙ ወታደራዊ ስኬቶችና የተበታተኑ እዞችን
በአንድ የጋራ የፖለቲካ ጥራ ስር በማሰባሰብ የሚቻል ጠንካራ ማዕከላዊ የፖለቲካ አመራር የመፍጠር ስራውን አሁን እንደ አፋብን ተጠናክሮ መቀጠል ይኖርበታል። በወታደራዊ ክንድ ብቻ ፖለቲካዊ ግብን ማሳካት አይቻልም። ይልቁንም ወጥ የሆነ መመሪያ የሚሰጥ የሚደራደርና ስትራቴጂካዊ ውሳኔዎችን የሚያሳልፍ ተቋማዊ የፖለቲካ አመራር ካልተፈጠረ ትግሉ ወደ ውስጣዊ መከፋፈል ትርምስ ሊያመራ ይችላል። ለዚህ ጥሩ ማሳያ የሚሆነው የአልጄሪያ የነጻነት የትግል ታሪክ ነው። የአልጄሪያ ብሔራዊ ነጻነት ግንባር በሜዳ ላይ የሚዋጋውን ወታደራዊ ክንፍ እየመራ በሌላ በኩል ግን በስደት ላይ ሆኖ ጊዜያዊ መንግስት በማቋቋም በፖለቲካዊና በዲፕሎማሲያዊ መንገድ የትግሉን በአንድ ማዕከላዊ አመራር ይመራ ነበር። ይህ በመሆኑ ፈረንሳይ ወታደራዊ የበላይነት ቢኖራትም በፖለቲካና ተቋማዊ ብስለት ግንባር ቀደም የነበረው አመራር ፊት ለመንበርከክና ነጻነትን ለመስጠት ተገደደች። በአንጻሩ በቅርብ ዓመታት በሊቢያና በሶሪያ የታዩት የአማጽያን ወታደራዊ ክንድ ቢኖራቸውም ጠንካራና ማዕከላዊ የፖለቲካ አመራር መፍጠር ባለመቻላቸው ትግላቸው ወደ ውስጣዊ ክፍፍልና ቀውስ ሊያመራ ችሏል። በሶስተኛ ደረጃ የትግሉን ፖለቲካዊ ዓላማ ለጎረቤት ሀገራት፣ ለቀጣናው ተዋናያንና ለዓለም አቀፍ ኃይሎች በሚገባ የጂኦፖለቲካ ቋንቋ በማስረዳት ስትራቴጂካዊ አጋርነትን መፍጠር የሚቻል ፕሮፌሽናል ዲፕሎማሲ ክንፍ መዘርጋት ያሻል። ዲፕሎማሲ የሜዳ ላይ ድሎችን በዓለም አቀፍ ደረጃ ህጋዊ ዕውቅና የማስገኘት ታላቅ ጥበብ ነው። የደቡብ አፍሪካው ANC ጸረ አፓርታይድ ትግልን ብንመለከት የድርጅቱ በሀገር ውስጥ ያደረገውን የታጠቀና ህዝባዊ እምቢተኝነት ትግል ያህል በዓለም አቀፍ ደረጃ በለንደን፣ በኒውዮርክና በሌሎች ዋና ዋና ከተሞች ከፊታቸው የዲፕሎማሲ ቢሮዎች አማካኝነት የነጭ አፓርታይድን መንግስት በዲፕሎማሲ እና በኢኮኖሚ ማዕቀብ በማዳከም ታላቅ ድል ተቀዳጀ። የአማራ ህልውና ትግልም በተመሳሳይ መልኩ ቀጣናዊ የአማራ ጥቅሞችና ስኬቶችን በትክክለኛው ዲፕሎማሲያዊ ቋንቋ በመቅረጽ የውጭ ኃይሎች በጉዳዩ ላይ ያላቸውን ግንዛቤ መቀየር ይኖርባቸዋል። በአራተኛ ደረጃ ከሁሉም በላይ ደግሞ የዲጂታል ሚዲያና የተረት የበላይነትን መቆጣጠር የመጨረሻው ወሳኝ ምሰሶ ነው። ዛሬ ባለንበት የ21ኛው ክፍለ ዘመን ጦርነት የሚሸፈነውም ሆነ የሚሸነፈው ተረት ግንባታ ላይ በመሆኑ የተደራጁ የብሮድካስት አውታሮችን የዲጂታል ሚዲያ አማራጮችን በመጠቀም ወጥ የሆነ የመረጃ ፍሰት መፍጠር ይገባል። ያገዛዙን የተዛባ የፕሮፓጋንዳ ማሽን በማክሸፍ የትግሉን ሰብአዊ ህጋዊና ፖለቲካዊ ልዕልና በዘላቂነት መገንባት ያስፈልጋል። በተለይም በዲፕሎማሲው ዘርፍ ሊከተሉ ከሚገባቸው ዋና ዋና ጉዳዮች መካከል የትየለሌ ከተበታተኑትና ስሜታዊ ከሆኑ ግለሰባዊ ትንተናዎች ወጥቶ ትግሉን ሊመጥን የሚችል ጥልቅ ሙያውና ስትራቴጂካዊ ይዘት ያላቸው ዝግጅት ማቅረብ ቀዳሚው ተግባር። ሚዲያው ያገዛዙ ሰነዶች፣ ንግግሮችን በመተንተን ብቻ የሚጠመድ ተቀባይ መሆኑ ቀርቶ ራሱ አጀንዳ ቀርጾ አቅጣጫ የሚያሳይና የህዝብን ንቃተ ህሊና ከፍ የሚያደርግ ንቁ መሆን አለበት። በመሆኑም የተረት ግንባታ ከለቅሶና ከቁጭት ፕሮፓጋንዳ ተሻግሮ ወደ ፖለቲካዊ መፍትሄ አመለካከትና የጋራ አገራዊ ራዕይ ፈጣሪነትን መሸጋገር ይኖርበታል። ይህ ሲሆን ብቻ ነው የህልውና ትግሉ በአዲስ ምዕራፍ ወታደራዊ ስኬቱን ወደ ሙሉ ፖለቲካዊ ድል በመቀየር ለህዝቡ አስተማማኝ ዘላቂ ሰላም ማምጣት የሚቻለው። ትግላችን ያሸንፋል።
በሽተኛው ህዋትና ጸረ አማራ ትርክታቸው ከአማራ ፋኖ ከፋኖ መኳንንት ተቢዛሙ የኦሮሞ ብልጽግና አወናብዶ ወደ ስልጣን እንደመጣ ሁሉ ትነግም አንድ ሰሞን የአማራ ርስቶች ጉዳይ አሁን አጀንዳ አይደለም የሚል ወሬ ማሰማት ጀምሮ ነበር። ይሁንና አሁን በይፋዊ ማሰልጠኛ ጣቢያ መቀስቀሻ ተብሎ የሚለቀቁ የወታደር ቪዲዮዎች በሙሉ አማራ ላይ ዘር ፍጅት የሚያውጁ ናቸው። የራሳቸው ሰዎች የትግራይን ወጣት ለመቀስቀስ የሚያጋሯቸው እነዚህ ቪዲዮዎች በአማራ ግዛቶች ያለውን ህዝባችንን ለቃችሁ ውጡ የሚል የዘር ፍጅት ተሳነው። መዲድ የሚባለው ዋና ወታደራዊ አመራራቸው ነው። በተደጋጋሚ ድንበራችን ሊማሊሞና አለውሃ ነው ሲል ተደምጧል። ጭራሽ ድሮ በግድ ይዘውት ከነበረው ተጨማሪ ሌላም ይፈልጋሉ። ፈትለወርቅ ዋና አመራሮቹ መካከል ነች። በየመግለጫዎቿና ዋና መልእክቶቹ የአማራ ግዛቶች የትግራይ አድርጎ ማቅረብ ነው። ጀነራሎቹ በሙሉ መልእክታቸው መቀስቀሻቸው ተመሳሳይ ነው። ርስት ነጠቃ ነው። ብልጽግና ላይ የሚደነፉት የምር አይደለም። ቀዳሚው ዓላማቸው የአማራን ግዛት ነጥቀው አገር መሆን ነው። አገር እስኪሆኑ የአማራን ርስቶች በወረራ ከያዙ በኋላ ከብልጽግና ጋር መደራደር ነው የሚፈልጉት። ትነግ ወደ አዲስ አበባ መጥቶ ኢትዮጵያን ማስተዳደር ፍላጎቱ በአንደኛ ደረጃ የተያዘ ጉዳይ አይደለም። በመጀመሪያ ደረጃ ፍላጎቱ ከፕሪቶሪያ የተሻለ አቅም የሚሰጠው ድርድር ነው። የአማራ ርስቶችን ከያዘ በኋላ የሚኖር ድርድር ከፕሪቶሪያ የተሻለ ነው ብሎ ያምናል። የግድ ሆኖ ወደ አዲስ አበባ ማተኮር ካለበት አገሩን በትነው ሌላ በማይገዳደር መልኩ እርስ በርስ የሚያናክስ አድርገው የመቶ ዓመት የቤት ሥራ ሰጥተን እኛ አገር እንሆናለን የሚል። የመጀመሪያ ዕቅዱ ግን አማራን ርስት ነጥቆ ከብልጽግና ጋር መደራደር ነው። ወደ አዲስ አበባ የምንሄድበት ምክንያት የለንም ብሏል ዋና ወታደራዊ አዛዣቸው። ለዚህ ደግሞ የአማራ ርስቶችን የሚያቃልል በርስቶቹ የሚኖረውን የአማራ ሕዝብ ከምንም የሚቆጥር የማንነት የህልውና ጥያቄ የሰሊጥ ጉዳይ አድርጎ የሚያቃልል በትህነግ የሚሰራጨው ትርክት የሚነዛ ራሱንና ሕዝቡን በትህነግ ጥላቻ መዝገብ ቃል የሚሰድብ መንጋ አግኝተዋል። ብልጽግና አዲስ አበባ ላይ በምክክር ኮሚሽን ስም የፖለቲካ ብልጫ ለመውሰድ እያወናበደ ነው። ትህነግ ደግሞ የጋራ ትግል ያለ አስመስሎ አወናብዶ የአማራ ግዛቶችን መንጠቅ የፖለቲካ የበላይነት ለመውሰድ እየሰራ ነው። የብልጽግና አዳራሽ ውስጥ የሚሞኙለትም አውቀው የመጠቀሚያ መሆን የፈለጉ እንዳሉ ሁሉ ትህነግም በጫካ ሆነው የሚያሞኛቸው መጠቀሚያ ሆነው የአማራን ጥቅም አሳልፈው ለመስጠት የተመቻቹ አካላት አሉ። ትህነግ ዋና በሽታው ጸረ አማራነት ነው። አሁን እየሰራ ያለው ቅስቀሳም የርስት መንጠቅ የሆነውን ከጸረ አማራ በሽታ መፈወስ የማይችል ስለሆነ ነው። የትህነግ የጦርነት ቅስቀሳዎች ብልጽግና ላይ ይምሰሉ እንጂ የአማራ ርስት ነጠቃ ላይ ያተኮሩ ናቸው። ለትህነግም አንደኛ ደረጃ ፍላጎቱ የአማራን ርስት ነጠቃ የዘር ፍጅት ነው። ጀነራሉና ፖለቲከኞቹ የሚሰጡት መግለጫ፣ ታጣቂዎች በስልጠና ጣቢያቸው የሚያሰሟቸው መፈክሮች፣ ጭፈራዎች፣ ዘፈኖች በሙሉ ርስት ነጠቃና የዘር ፍጅት ቅስቀሳዎች ናቸው። ትህነግ በሚያስመስልም ከጸረ አማራ ህመሙ መዳን የማይችል ነው። የአማራ ፋኖ ሰራዊት ከአባቶቹ ምን ይማር? ከፋኖ ሙላቱ ጣሰው መተከል ግንባር አማራ ፋኖ። የአማራ ህዝብ ታሪክ በብዙ መልኩ የጀግንነት፣ የመስዋዕትነት፣ የጽናትና አገር የመከበር ታሪክ ነው። በዘመናት ውስጥ በብዙ ፈተናዎች ያለፈ ህዝብ በአባቶቹ ትውልድ የተውለትን ቅርስ ዛሬም ተሸክሞ እየተጓዘ ነው። የፋኖ ትግልም ከዚህ ታሪካዊ መሰረት የተነሳ ነው። ስለዚህ የአማራ ፋኖ ሰራዊት
ከአባቶቹ የሚማረው ብዙ ነገር አለ። አባቶቻችን የተለያየ አመለካከት፣ አካባቢ ልዩነት ቢኖራቸውም በትልቁ ጉዳይ ግን አንድ ሆነው መቆም ያውቁ ነበር። የጋራ ክብር፣ የጋራ ህልውና፣ የጋራ እሴት ሲጠራ ልዩነታቸውን ወደ ጎን አድርገው ይቆሙ ነበር። ይህ ለፋኖ ትልቅ ትምህርት ነው። አንድነት ከሁሉም በላይ ኃይል መሆኑን በመገንዘብ የጥንት አባቶቻችን ኃይላቸውን ከህዝብ ይወስዱ ነበር። ከህዝብ ውጪ ራሳቸውን አያስቡም ነበር። የህዝብ ደህንነት፣ የህዝብ ክብርና የህዝብ ጥቅም ቅድሚያ ነበራቸው። የፋኖ ኃይልም ከህዝብ የተነሳ በመሆኑ ህዝቡን ማክበር፣ መጠበቅ፣ መስማትና ከህዝብ ጋር መቆም ከዋና እሴቶቹ አንዱ መሆን አለበት። ጀግንነት ብቻውን አይበቃም። አባቶቻችን ጀግኖች ነበሩ፣ ግን ከጀግንነት ጋር ስነ ምግባርን ይዘው ይጓዙ ነበር። ቃል ኪዳን ያከብሩ፣ ሽማግሌን ያከብሩ፣ ንጹሃንን አይነኩም፣ ተግሳጽን ይጠብቁ ነበር። ዛሬም ፋኖ የሚበረታታው በተግሳጽ በስነ ምግባርና በኃላፊነት ሲመራ ነው። አባቶቻችን ከባድ ፈተናዎችን ተሻግረዋል። ረሃብ፣ ጦርነት፣ ስደት፣ መከራ። ነገር ግን አልተሸነፉም። ዛሬም ትግል ከፈተና የማይለይ ነው። ስለዚህ ከአባቶቻችን የሚወሰደው አንዱ ትምህርት ጽናት ነው። ችግር ቢበዛም አለመፍረስ፣ ተስፋ አለመቁረጥ። አባቶቻችን ግጭት ሲፈጠር በጥበብ መፍታትን ያውቁ ነበር። ሽማግሌ እርቅ፣ ምክክር እና መግባባትን የማህበረሰቡ ጠንካራ መሰረት ነበሩ። ዛሬም ኃይል ብቻ ሳይሆን ውይይትን፣ ጥበብንና መግባባትን ማበረታታት አስፈላጊ ነው። አባቶቻችን ለራሳቸው ብቻ አልኖሩም፣ ለልጆቻቸውና ለሚመጣው ትውልድ ያስቡ ነበር። ዛሬ የሚደረገው ሁሉ ለነገ የሚተርፍ ነው። ስለዚህ ፋኖ ከአባቶቹ የሚማረው ነገ ስለሚመጣው ትውልድ ማሰብ፣ ሰላም፣ ክብርና የተሻለ የጋራ ህይወት መተው ነው። መደምደሚያ የአማራ ፋኖ ሰራዊት ከአባቶቹ የሚማረው ብዙ ነገር አለ። አንድነት፣ ጽናት፣ ስነ ምግባር፣ ህዝብን ማክበር፣ ጥበብ እና ለመጪው ትውልድ ኃላፊነት መውሰድ። እነዚህ እሴቶች በታሪክ የተፈተኑ ናቸው። ዛሬ እነሱን በመያዝ ብቻ ነው ከትውልድ ወደ ትውልድ ጋር የምንገናኘው፣ ታሪኩንም የምንቀጥለው። አባቶቻችን የተዉትን ቅርስ መሸከም ማለት ታሪካችንን መዘከር ብቻ አይደለም፣ እሴታቸውንም በተግባር ማኖር ማለት ነው።